እሱ ጥሏት ስለሄደ ለመበቀል ስትል ሆን ብላ ትርፍ ስራዎችን በመስጠት እስከ ምሽት ድረስ በቢሮ እንዲቆይ ታደርገው ነበር። ሰውየው በጣም በመበሳጨቱ ስራውን ሊለቅ አስቦ ነበር። ነገር ግን ለወንድሙ ልጅ የትምህርት ክፍያ ገንዘብ ስለሚያስፈልገው ነገሩን ታግሶ አለፈው። ሰነዶቹን ይዞ ሊወጣ ሲዘጋጅ ልጅቷ እሷ የሰጠችውን የእጅ አምባር አሁንም ድረስ እንዳላወለቀው አስተዋለች። እሷ አሁንም ለእሷ ስሜት እንዳለው ሙሉ በሙሉ እርግጠኛ ሆነች። አንድ ቀን በረፍት ሰዓቱ ሰውየው ከወንድሙ ልጅ ጋር ጨዋታ እየተጫወተ ብዙ ነገሮችን አብረው ለማድረግ በቂ ጊዜ እንዳላቸው ነገራት። እናቷን ሰርፕራይዝ ለማድረግ ኬክ መስራት እንደምትፈልግ ገለጸችለት። በመሆኑም ሁለቱ ኬክ ለመስራት ወደ አንድ ዳቦ ቤት አመሩ። ነገር ግን ሰውየው በኬክ አሰራር ላይ በጣም ደካማ ስለነበረ ክሬሙን በኬኩ ላይ በጣም አስቀያሚ በሆነ መንገድ ረጨው። እሷም በዚህ ምክንያት ፍጹም በሆነ መናቅ ተመለከተችው። ልክ በዚህ ቅጽበት የቀድሞ ፍቅረኛው በዳቦ ቤቱ አቅራቢያ እያለፈች ነበር። ልጅቷም ወዲያውኑ ለይታ አወቀቻት። ሰውየው እሷን ሲያይ በፍጥነት ፊቱን ሸፈነና ለወንድሙ ልጅ ምንም እንዳትናገር ነገራት። እሷ ግን እየሳቀችበት ሴትዮዋን ትወዳታለህ፣ ነገር ግን ሄደህ ልታናግራት አትደፍርም ስትል አፌዘችበት። ከዛም ከዳቦ ቤቱ ሩጣ ወጥታ ሴትዮዋን አቀፈቻት። ሰውየው ደንግጦ በፍጥነት ወደ ራሱ ወገን ሊጎትታት ቢሞክርም ልጅቷ ግን ልትሰማው አልፈለገችም። እንደገናም ሄዳ ሴትዮዋን አቀፈቻት። አጎቷ ኬክ መስራት እንኳን እንደማይችል በመናገር ሴትዮዋ እንድታግዛቸው ጠየቀቻት። ሴትዮዋም የልጅቷን ግብዣ ተቀበላ እጇን ይዛ ወደ ዳቦ ቤቱ ገባች። ብዙም ሳይቆዩ አብሮ በጣም የሚያምር ኬክ ሰሩ። ያጎቱ ልጅን በደስታ ስታሳየው እሱ ምንም አማራጭ ስላልነበረው በግርምት ሊያደንቃቸው ቻለ። ከዚያም ኬኩን እንዲያሽግለት አንድ ሰራተኛ ጠራ። ሰራተኛዋ የኬኩን ውበት ስታይ ልጅቷን ይህንን ኬክ ከማን ጋር እንደሰራችው ጠየቀቻት። ልጅቷን በኩራት ከአጎቴ ፍቅረኛ ጋር ነው የሰራው ስትል መለሰችላት። ሰውየውም ወዲያውኑ ደንግጦ ሴትዮዋ የልጅቷን ንግግር በቁም ነገር እንዳትወስደው ነገራት። ሴትዮዋ በሀፍረት ፊቷ ቀላና በፍጥነት ምክንያት ፈልጋ ጥላቸው ሄደች። የአጎቱ ልጅ ግን በአሸናፊነትና በኩራት አጎቷን ተመለከተችው። ታሪካችን በዚህ ያበቃል። ላይክ እና ፎሎ ማድረጋችሁ እንዳትረሱ።